አሁን የዚህ ዘመን ችግራችን የሰባኪ አድናቂ፣ የጥናቂ አድናቂ፣ የዘማሪ አድናቂ፣ የሆነ ባታዊ አድናቂ፣ ተከታይ የክርስቶስ ግን የለውም። በየቦታው ያለው እንዴት አባታችን ይነካሉ። ክርስቶስ ሲነካ ሩቅ ቢሲ ወልደ ዮሴፍ ሲሉት የት አለህ? ድንግል ማርያም ቅድስት ክብር ይደሎ ስማ እንዳልሆነ አድርገው ሲናገሩት አለ። ጻድቃን ሰማዕታት ሕይወት አልባ ሆነው ሟች ናቸው ሙተዋል የሉም ሲባሉ ይነዳል፣ ይቆጫል። አያንተና አባገሌ ሲመጡ በጣም ያስጨንቀን። በነገራችን ላይ በዚህ ዘመን የሥራ ፊልድ መሆኑን ልነግራችሁ ፈልጋለሁ። ባህታዊነት፣ ዘማሪነት፣ ሰባኪነት የሥራ መደብ ነው። ለምን ካላችሁ ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ ይሆናል አይደለ? ማንም ተነስቶ ወገን ስማ መከራ እንዲሆነ ነው ኑ ፈውስ አለ እግዚአብሔር የሰጠኝ ጸጋ ነው እናንተ ለማገልገል ነው ካለ ባህታዊ እንተና ይሆናል። ስማ የእግዚአብሔር ቤተሰቦች ምዕመናን ካለ ሰባኪ እንተና ይሆናል። የእህል ጣዕም እንጂ የትምህርት ጣዕም ማይለይ ሰው አልፈጠርንም። የእህል ጣዕም ብቻ የሚለይ የትምህርት ጣዕም፣ የቅድስና ጣዕም፣ የታምራት ጣዕም፣ የዝማሬና የቅድስና ጣዕም የማይለይ የሚወራውን ብቻ የሚለይ ሆኖ ደና የለበሱ ዘና የሚያወሩ በጣም ፊት ለፊት ዩቲዩብ ላይ ምና የሚያያቸው እንዴ ባህታዊነት እንዲህ ነው እንዴ ጎበዝ እየተጋደሉ በየገዳሙ ያሉትን አስቡ እንጂ ጎበዝ በየገዳሙ ያሉትን ምንም የሌላቸውን እንኳን እንደዚህ ሊሆኑ እጃቸው ላይ ሳንቲም ነክተው ማያውቁትን ምንም አቅሙ ጸጋው እያላቸው የሚሸሹትን መመልከት ይጠይቃል። ቁመኒ በእንተ እግዚአብሔር አባ ስለ እግዚአብሔር ብለው ቆየን አነኒ ጎይ በእንተ እግዚአብሔር እኔም ስለ እግዚአብሔር ብዬ እየሸሸው ነው። እንዲህ ነው ሂደቱ። ባህታዊ ካስፈለገን ወደ ማህበረ ሥላሴ አንወርድም፣ ወደ ነዳጋ አንወርድም፣ ወደ ዋልድባ አንወርድም። እስኪ ሂድና አባታችን የበቁ የነቁ 40 ዓመት የኖሩ እስኪ ፈውሱ ይበላቸው ሂደ እንዴ ጉዳያቸው ነው። ንስሐ ግባ ነው ጉዳዩ።